እኔ በቃ እኔ የምፈልገው ባይዘው ልንገርህ ትግራይ የምትባል ትግራይ ታውቃለህ? ይኖ ትግራይ አራ ትግራዊት ሁኜ ሄጄ ነበር እዛ እኮ የዛሬን አድርገው ነው። የት ሀገር ነበርክ? መቀሌ። በቃ መቀሌ። ያው የመቀሌ ተወላጅ ነኝ እኔ እኮ የመቀሌ ህዝብ እኮ በጣም አቃፊ ህዝብ፣ በጣም ማለት እንግዳ ተቀባይና በጣም ነው በኢትዮጵያዊነት የሚኮሩ ህዝብ ናቸው። ግን አንቺ እያልሽ ያለሽው መገጠል፣ ግን አንቺ እያልሽ ያለሽው እኛ እንገነጠላለን ነው። እንዴት ነው የኔ ረገኝ ማርያም ነው እቺ ቡሽ እዚህ የነበረች። እኔ ልንገርህ እኔ የትግራይ ህዝብ ዋላ ደብረ ጽዮን ዋላ ጌታቸው ረዳ ዋላ አብይ አህመድ እናታቸው አንድ አድርጎ የሚመራኝ ሰው ነው የምፈልገው። አንድ አድርጎ አንድ ሰው አንድ ሆኖ የሚመራኝ ነው የምፈልገው። የትግራይ ህዝብ እየተበደለ ነው። የአማራ ህዝብ እየተበደለ ነው። የኦሮሞ ህዝብ እየተበደለ ነው። እምን ልጅ ነኝ እኔ ልንገርህ እኮ እንደዛ እኮ ነው የማውቅሽ። እኔም እኮ ዘዱ እንደዛ እኮ ነው ለህዝብሽ እኮ ስትናገሪ ነው የማውቅሽ። አሁን ደግሞ ትንሽ ሞቅ ስላልሽ ደግሞ ተናደሽ ነው ብዬ ዝም አልኩሽ። ሞቅ ብላ ያለም ሰክራ አሁን ሰከራም ምናምን ይላል። ይሄ አንዳንድ ጊዜ መቅመስ ያለ ነገር ነው፣ ችግር የለውም እሱ። ያው ግን በቃ እኔ በቃ ያሬድ መለስ ዜናዊ ነው ጎድተኝ ሄደ። መለስ ዜናዊ ለትግራይ ህዝብ አሳልፎለት ቤድ ከእናንተ ጋር እንለካካ ነበር። አንለካካም ጭራሽም። አሁን እኮ ትግራይ ላይ ስትመጣ አስፋልት እኮ የለውም። አሁን ላይ ትግራይ ላይ ብትመጣ እኮ የሆነ ነገር የለውም። አረ አስፋልት አለ እንዴ? እናንተ ጋር እኮ ነው ያለው ዩኒቨርሲቲው፣ እናንተ ጋር እኮ ነው ያለው አስፋልት። መቀሌ እኮ በጣም ነው የምታምረው እኮ ከተማው እንዴ! አይኖ ታምራለች። በመቀሌ ሳይሆን በትግራይ ህዝብ ብር ነው፣ በትግራይ ህዝብ ብር ነው ያለው። እንዴ ትግራይ ህዝብ እኮ ሀብታም ህዝብና ኩሩ ህዝብ እኮ ነው። እሱን እኮ አውቃለሁ ነው። ሀብታም አይደለም በድህነቱ የሚኮራ ድሃነን አይኖ አውቃለሁ። አይደለም ኢትዮጵያዊነት እንዳለ እኮ እኛም ደሃ ነን። ሀገርም እኮ ደሃ ነን። አንተ ራስህ ከእናንተ ጋር መቼም አልግባባም። አሁን እወዳቸዋለሁ። እኔ ሁል ጊዜ ኢትዮጵያዊ ነኝ። የትኛው ኢትዮጵያዊ ናት ገደል ወንድሜ የገደለች ኢትዮጵያ? ለምንድን ነው የምትሸውጅኝ? ሸወሽኝ እኮ እዚህ ጋር ራሱ። አሁን ቅድም እወዳለሁ ብለሽኝ ነበር። አሁን ተመልሰሽ እናትሽ በቃ አልፈልጋትም ኢትዮጵያ። ከአሁን በኋላ አልመጣትም ኢትዮጵያ አልመጣትም። ኧረ እኛ በጣም ነው የምንወድሽ ዜዶ። እንደዚህ በእውነት ደክሞሻል ዜድ። ውሃ ጠጪ። ተበዳ እያለቀሰ ለአንተ አላስቃብጥም። የኦሮሞ እናት ገድላችሁ እናታችሁ ትበ የዛርቡ ኺለስ ያአቴ ሶይለዋ ግን ደቅ ሸራሙጣ አይበልጥ ጓደኞቼ በቃ ያጣሁበት ወንድሞች ያጣሁበት ቀን ነው። ማርያምን ለእናንተ አይመስላችሁም። እናንተ አልሞታችሁም። እናንተ ወንድማችሁ ወይ እህታችሁ አልገደላችሁ። ቀተውኝ በእናታችሁ ዜዶ በቃ ንውፃ ዜዶ እስኪ ካሜራ ክፈሽት እና ሽትብ ምን አረገሽ ዜዶ? ዜዶ ምን እየጠጣሽ ነው? እስኪ ምን እየጠጣሽ ነው? እሺ ዜዶዬ እንወድሻለን። እሺ ዜዶ ስሙ ምን አረገሽ? ማሬ ልቀይር እስኪ ስም አውጭልኝ። በቃ ኖ እኔ እኮ ጠይባ ብሎ መጥቶ ማህጀቤ ለዛ ማህጀብ ጠይባ እኔ ጠይባ የጉራጌ ነው። ጉራጌ ደግሞ ሳቀው ነጋዴ ነው። ጉራጌ ሳቀው በቃ እንትን ነው። አንቺ ደግሞ እዚህ መጠሽ ጠይባ ብለሽ መጠሽ እናሽ በጭም እኔ የመቀሌ ልጆች እኮ ከ500 ምናምን ልጆች ተሰውተዋል። የዛሬ ቀን እኮ ነው የተሰዉት። ዜዶ ምንድን ነው የጠጣችው ዛሬ? እዮዳ ባለህ እንደ ሄዳል እንደ እናት
የዛሬ አንድ ዓመት ነው የሞቱት ጓደኞቼ። ያጣሁበት ቀን ነው ዛሬ። ዜዶ እዮዳ ምን አረገሽ? አልተናገረም እኮ እሱ። ያጣሁበት ቀን ጆከር ነበር ያናደድሽ እኮ ዜዶ። እዮዳ እኮ አልነካሽም። አልሰድቡም። ቅድም ወሉ እዛ አንተ ለምንድን ነው የሰው ስም የምታነሳው? ፈርስት አይ እንዲህ ጥማት እኮ ብዬ ነው። ስታወራ እኮ ደስ ይላታል። አሁን እያወራች ስጠጣ ደስ ይላል። እንደዛ ነው አይደል ዜድዬ? አንተ እዚህ ተቀምጠህ ለሰው ነጥብ ልታስጥል ነው ተገንጣይ ምናምን ስትላት ነበር እና ያንተ መሰለኝ 60 ዓመት በረሃ ላይ ለመገንጠል ስለላገው አይደለም። እኔ እንደዛ አላልኩም። እያዳመጥሽ እንደሆነ እንደዛ አላልኩም። ቁጭ ብዬ እያዳመጥኩ ነውና የሆነ እንትን እኮ ለማለት ትክክለኛ ነገር በያ እንደዛ አላልኩም። እሷ ነች ያለችው ስትገነጠይ ምን አይነት ስልጣን ነው የምትወጂው አልኳት። ዝም ብዬ እኔ ማለት እያወራን ስለሆነ ዝም ብለህ አይደለም 2000 ሰው ተሰብስቦ እዚህ ዝም ብለህ አታወራም። የራስህ ፖለቲካ አለክ። አረ ፖለቲካ የለኝም እኔ የራሴ አይደለም። ምንም አልፈልግም። ሰምቻለሁ እኮ ከጆከር ጋር ስታወራ ጆከር ተው እሱ ጆከርን አትወጂ። አንተ ግን ሳምሪ ምን ጆከርን አትወጂም? አዎ እኔ ባለጌ ሰው አልወድም። የኦሮሞ ህዝብ እየተሳደበ የሌላ ህዝብ እየተሳደበ አንድ ኢትዮጵያ ነው። ለምንድን ነው የምትጠይው እንዴ? ምን ሆነሻል? ለምንድን ነው እኔ ጠልቼው አይደለም የምቃወመዋለሁ እንጂ አልጠላውም። የት አገኘዋለሁ? ጠላው ምን ነው የምትቃወመው ከሱ? አይ የፖለቲካ ችግር ካለበት ከኦሮሞ ጋር ከትግራይ ጋር በቃ በወር ያለ አይደለ? በቃ ችግር አለባችሁ ከመስደብ እኔ እንደዛ ነው የምለው። ገብቶሃል? ነገር ግን አንተ እዚህ ተቀምጠህ ተገንጣይ ነህ ስልጣን ፈልገሽ ነው ስትል ያንተ መሰለኝ 60 ዓመት ሀገር ሆነ ያለው ኢትዮጵያ አይደለም። ሳምሪ ፖለቲካ አትስሪብኝ አላልኩም። እዚህ እኮ ሰምተናል እህታችን። እኔ እንደዛ አላልኩም። ሀገሬን ይመሰረታለሁ አለች እሷ። እንደዚህ ስትል እሺ ከተገነጠልሽ ምን አይነት ልናገር ምን አይነት ስልጣን ነው የምትወጂው አልኳት። ስልጣን ብትሰጥሽ ምን አይነት ስልጣን? እሱን ጥያቄ እሱ ነበር እንጂ እንደዛ አላልኩም። እኔ እሷ ትንገጠላ አትገጠል። እኔ እኮ ምንም አይጠቅም ወንድሜ። እሷ ስለ ስልጣን የሚያገባት ነገር አይደለም። እንደ አንድ ግለሰብ ስለ መንገጠልስ ምን አገባት ታዲያ? ይሄ እኮ ስሜቷ ነው። ምንድን ነው የምትለው አንተ?